ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። አሁንም ደግሞ በድጋሚ ተመልሼ መጥቼላችኋለሁ ቤተሰብዬ። ማንን ይዤ ነው የመጣሁት? ብሩክንና ሃይሚን እና ሶሲ የምትባለዋን ለፍጹም ቃላት የለኝም። ፍጹም የኛ ሽማግሌ ሃይሚን አሳምኖ አምጥቶ ሊያስታርቅ እንግዲህ ተፍ ተፍ እያለ ነው። ያው ሃይሚ ግን አልበገር ብላለች። ያው ብሩክ ያደረገው ነገር ቀላል ባይሆንም ያው ከሱም ማይጠበቅ ፕራንክም ባይሆን ከዚህ ቀደም ተናግሬዋለሁ ቤተሰብ። ሃይሚ ግን እንደምትወደው እንደ ጓደኛዋ እንደ ፍቅረኛዋ እንደ ራሷ ሰው ያው ድክመቱን በቃ ይቅር ብላ ቢታረቁ ደስ ይላልና አንዳንድ ኮመንት አትጻፉላቸው። ኮመንት በጣም ታነባለች፣ እኔ እንደማነበው ሁሉ ማለት ነው። የጉዳዩን ባለቤት እርግጠኛ ነኝ ኮመንት በደንብ ነው የሚያነበው። እኛ ዝም ብለን አሁን ብዙ ልጆች አለን አይደለ? ሮጠን ኮመንት ውስጥ የምንገባ ለማንበብ። እኔም እንደዛ ነኝና እኛ ደግሞ ባለቤት የሆኑት ሰዎች ደግሞ ምን ያህል ኮመንት ምን ይሉናል ምን ብለውን ይሆን እያሉ ስለሚያስቡ ቶሎ ብለው ኮመንት ገብተው ያነባሉ። እና ብዙ ኮመንት ታነባለች ይች ልጅ። ብሩክ ባለጌ ነው፣ ብሩክ እንደዚህ ነው፣ ብሩክ ከዚህ ከእንትኑ በፊት ምን አድርጎ እንደመጣ ምን ታውቃላችሁ? ምን ታውቂያለሽ? እኔም ተብያለሁ ከትላንት ወዲያ በሰራሁት ቪዲዮ ላይ ማለት ነው። ምን ታውቂያለሽ ለሱ የምትወግኝው? ይሄኔ ካሜራውን ይዞ መጣ እንጂ ከካሜራ ጀርባ ምን እንዳደረገ ምን ታውቂያለሽ ብለውኛል። ተው አትፍረድ፣ ይፈረድብሃል ነው። እኛ እዚህ ጋር ወጥቼ እኔ የምናገረው እነሱ ፊት ለፊት ይዘው የሚመጡትን ነገር አይቼ እንጂ ከካሜራ ጀርባ ያለውን ነገር አይቼ አይደለም። ሳላይ መናገር አልችልም። ገባችሁ አይደል ቤተሰብ? ሳልሰማም መናገር አልችልም። እነሱ በቪዲዮ ይዘው የሚመጡትን አያለው፣ የሚናገሩትን በቪዲዮ ይዘው ሲመጡ ቀረጻ ላይ የሚናገሩትን እሰማለሁ። ያንን ይዤ መጥቼ ትክክል የሆነውን ትክክል ነው እላለሁ፣ ትክክል ያልሆነውን ደግሞ ትክክል አይደለም እላለሁ። እና ቤተሰብ ሳናይ አንፍረድ። አሁን ብሩክ ፕራንክ አደረጋት አልጋ ላይ ወጥቶ እሱን ተቃውሞ ያለው እኔ ብሩክን አልደገፍኩትም። ግን ደግሞ ከሰው ስተት ከብረት ዝገት አይጠፋም። ብሩክን የምናውቀውኛ በመልካም ስብዕናው የሚናገረው ቃላት በጣም ምርጥ ደስ የሚል ሴትን አክባሪ ሰውን አክባሪ ለእናቱ ታዛዥ የሆነ ልጅ እንደሆነ ነው የምናውቀውና ይችን ነገር አደረገ ብለን እንግዲህ እሱን ዘራፍ ብለን እሱ ላይ መነሳት የለብንም። ግን ዳግመኛ እንዳይደግመው ይሄንን ነገር መናገር አለብን። ይሄ ፕራንክ ከሱ አይጠበቅም። ይሄ ፕራንክ ሃይሚን ያስከፋታል። እኛ ሁላችንንም እንዳስከፋን እንዳሳዘነን ሃይሚን ምን ያህል እንዳስከፋት አይተናል። ደግሞ በጣም እኛን ሳይሆን ማለት ነው እሷን በይበልጥ ማስከፋት የለበትም። በእንደዚህ አይነት ነገር ወተን ተናግረናል። እና ግን ከመናገሩን ባሻገር ኮመንት አትጻፉ። እሷ ኮመንት እያነበበች ምናምን ነገር ነው። አሁን ባለፈው ልክ እኔ እንደተባልኩትን ነው። ጌታን ነው የምላችሁ። ምን አውቃለሁ ትናንትና ምን አውቃለሁ ከካሜራ ጀርባ ምን አድርጋ እንደመጣ ብለዋለች። ኮመንት ላይ እንደዚህ አይነት ነገር ተጽፏል። ጌታን ገብርኤልን ግን እንደዚህ ብላችሁ አትጻፉ። ተው። አንድ ደህና ነገር ይዘው ሲመጡ ሆ ካላንተ ሰው የለም ሆ ካላንተ ሰው የለም እንልና ትንሽ ነገር ደግሞ ስናይባቸው ማለት ነው ተናግረን እንዲስተካከሉ ከማድረግ ውጪ ክፉ ቃላት እየጻፍን ክፉ ስድብ እየተሳደብን ሰውና ሰውን አለማጣላት። አሁን ሃይሚ ግግም ያለችው በጣም ብዙ ኮመንት አንበባ ነው። እውነቴን ነው። እንደገና ደግሞ ልጁ ይቅርታ ጠይቋል። በይበልጥ ደግሞ ይቺ ሶሲ የምትባለዋን ልጅ ይዟት ባይመጣ ወንድና ሴት ፍቅረኛሞች መሃል ሴት ምንም አታረግም፣ ወንድም ቢሆን ምንም አያደርግም። ከዚህ ቀደምም ተናግሬያለሁ። ሃይሚ ፕራንክ ብታደርገውም ብሩክን ከወንድ ጋር እየተለጣጠፈች አይደለም። እሱ ከሚያውቃቸው ጓደኞቹ ከነ ጓደኛው ከፍፄ ጋር ከሌላ ሰው ጋር ምናምን ነው የምታደርገው። እሱ የሚያውቃቸው እኛም የምናውቃቸው ብታረግም ደግሞ ርቀቷን ጠብቃ ነው እንጂ
እንደዚህ ተለጣጥፈ አይደለም። ይሄ ነገር በጣም ነው የሚያጣላው። ስለዚህ እንደዚህ አይነት ፕራንክ ይቅር። አሁን ለሃይሚ ስትጽፉላት ጌታን ተው፣ እያባባሳችሁ አትጻፉ። ብሩክ ጥሩ ልጅ ነው፣ ብሩክ ጥሩ ልጅ ነው ብለሽ የምትወግኘው የታውቂዋለሽ አላችሁኝ። እናንተም የትም አታውቁትም። አንዳንድ ኮመንት የጻፋችሁልኝ ልጆች አላችሁ። እናንተም የትም አታውቁትም። የምናውቀው በቪዲዮ ነው፣ የምናውቀው በዩቲዩብ ነው፣ የምናውቀው መልካም ነገር ይዞ ሲመጣ ነው ያየነው እንጂ ገና ለገና ከካሜራ ጀርባ ራሱን አቆሽሿል ወይ ደግሞ የሆነ ነገር መጥፎ ነገር ሰርቷል ብዬ ያላየሁትን ነገር መጥቼ እሱ እንደዚህ ነው ምናምን ነገር ብዬ መናገር አልችልም። ይዞ የመጣውን ፊት ለፊት ያየሁትን እናገራለሁኝ እና ያንን ተመልክታችሁ እናንተም አትናገሩ። ሰውንም እንደዚህ ያልሆነ ነገር እየተጻፈ ማለያየትም እንትን ማለትም ጥሩ አይደለም። ሃይሚም ደግሞ ይቅርታውን እንድትቀበለው ሌላ ጊዜ በሌላ ፕራንክ እንደዚህ አይነት ፕራንክ ይዞባት እንዳይመጣ አስጠንቅቃ ይታረቁ ማለት ነው እንጂ የሚያባብስ ኮመንት አትጻፉ። ጌታን እውነቴን ነው። እንደገና ደግሞ ማለት ነው ቤተሰብ አሁን ሃይሚ ተንጨረጨረች እንጂ አሁን ማለት ነው አልፈልግም ምናምን ንዴቷ ስለተናደደች ነው። ሁላችንም ተናደናል። እሷ ደግሞ የጉዳዩ ባለቤት ናት። የምትወደው ሰው ነው ከሌላ ሴት ጋራ ፕራንክም ቢሆን ያየችውና ይሰማታል። ስለዚህ አሁን ላይ ስሜቱ ይኑራት እንጂ ማለት ነው በኋላ ላይ ስትረጋጋ ደና ስትሆን ብሩክ በጣም ጥሩ ልጅ፣ የእውነት ነው የምነግራችሁ። ይሄንን ነገር አስረግጬ ነው የምነግራችሁ። በኋላም ደግሞ እናንተ አስታውሱኝ እኔን ማለት ነው። በደንብ አድርጋ ብሩክ ጥሩ ልጅ እንደሆነ ምንም አይነት ጥፋት እንደሌለበት በዚህ በፕራንኩ እንደተናደደችበት እንደተቀየመችው መታ ትናገራለች እንጂ ከልቧ እንደተጣላችውና አልፈልግህም ብላ እንደተለየችው አትናገርም። ጥሩነቱን ነው የምትናገረው መታ። እንደዚህ አይነት ነገር የለውም፣ እንደዚህ አይነት ፐርሰናሊቲ የለውም እሱ ጥሩ ልጅ ነው ብላ መታ ቪዲዮ ትሰራለች። ጠብቁ፣ ጌታን እውነቴ ነው። ስለዚህ እነሱ ሁለቱ ደግሞ መልሰው ስለሚገናኙ እኛ ክፉ ክፉ ኮመንት እየጻፍን እንትን አንበል፣ አናለያይ። እንዴ ብሩክ ባለጌ ነው ምናምን ነገር የታየናቸው እንዴ? እኛ እኮ ባለጌን ሰው እኮ ባለጌ የምንለው እኮ ስራውን አይተን ነው አይደል? እንዴ ቤተሰብ እንዴ ስንት ሰውን እኮ ሰድበናል አይደል? ስንት ሰውን ተናግረናል። ምክንያቱም ከሚሰሩት ከስራቸው አንጻር ከሚያደርጉት ነገር አንጻር ነው የተናገርናቸው የተሳደብነው አይደል? ይሄ ልጅ ግን ምንም አይነት ነገር ሲያደርግ አላየነውም። ፕራንክ ብሎ መጣ። ሶሲንች ባለጌን ይዞ ማለት ነው። እሷም በእንደዚህ አይነት ነገር መተባበሯ ግርም ይለኛል እኔ። ስለዚህ ይህንን ነገር ደግሞ አይተን ማለት ነው እንዴ አገባሻለሁ ወድሻለሁ ምናምን ነገር ብሎ በጣም 6 ወር 7 ወር ሙሉ በህይወታቸው ቀልደው አውቄ ነው ብሎ ፈንግሎ የሚሄድ ሰው ብዙ አይተን የለ እንዴ? እሱንም ደግሞ ተቆጥተናል፣ ተናግረናል፣ ተንጫይተንባቸዋል አይደለ? እንደዚህ በጋሃድ ሲመጡ እንደዚህ አይነት ክፉ ነገር ይዘው እንናገራለን። ብሩክ ደግሞ ያደረጋት ፕራንክ ነው አይደለ? ስለዚህ እንዲታረቁ መገፋፋት ነው፣ ይቅርታ እንድታደርግለት መገፋፋት ነው እንጂ ብሩክ ባለጌ ነው ሃይሚ አይሆንሽም ታዩ ምናምን ነገር ብልግናውን የታየን ሳናይ አናውራ። ጌታን እውነቴን ነው። ነገ ጠዋት እሷ ማለት ነው መታ ብሩክ ባለጌ እንዳልሆነ ብሩክ ጥሩ ልጅ እንደሆነ እኔ በእንደዚህ አይነት ነገር ስለመጣብኝ የተናደድኩት ብላ እንደምትመጣ ደግሞ እኔ እርግጠኛ ነኝ የእውነት። ስለዚህ ሳናይ መፍረድ ጥሩ አይደለም። ከካሜራ ጀርባ የሆነ ነገር አድርጓል ብሎ መፍረድ ወይ ደግሞ ባለጌ ነው ወይ ለሃይሚ አይሆንም ቆሻሻ ነው ብለን መፍረድ እሱም ብቻ ሳይሆን በሌላ ሰው ላይም ማለት ነው ጥሩ አይደለም። ስለዚህ ሃይሚ ይቅርታ እንድታደርግለት ይቅርታው እንድትቀበለው እንደገና ደግሞ እንደማትለየውም እናውቃለን። ስለዚህ እንዲታረቁ መገፋፋት ነው እንጂ ብሩክ ባለጌ ነው ብለን ባልን ቁጥር ቆሻሻ የሆነ ምናምን ብለን ኮመንት በጻፍን ቁጥር ሃይሚ ውስጧ እየሻከረ ነው የሚሄደው። የይቅርታ ልብ ለብሩክ አይኖራትምና ሃይሚዬ ተረጋግታ ብሩክን ይቅርታ እንድታደርግለት በኮመንት ማሳወቅ ነው ያለብንና ይቅርታ ብትለውም ደግሞ ጥሩ ነው። እንደዚህ አይነት ኮመንት እቺ ማናት እቺ ሶሲ የምትባለው ከመካከላቸው እንደው መውጣት አለባት። ጓደኛ አላት፣ ጓደኛዋን ይዛ ትቀመጥ። ፍቅረኛ አላት አይደል? ፍቅረኛዋን ይዛ ትቀመጥ በቃ። ምክንያቱም ሃይሚ ያልወደደቻትም የማትወደውን ነገር ብሩክ ማድረግ የለበትም። ብሩክ የማይወደውን ነገር ሃይሚ ማድረግ የለባትም። ይህንን እየጻፍን ማስቀመጥ ነው እንጂ እንዲለያዩ ነገር ማባባስ ጥሩ አይደለም። ቤተሰብዬና ሃይሚ ይቅርታ አድርጊለት። ነገ ጠዋት ይቅርታ አድርጌለታለሁ ስለተናደድኩበት ነው ብሩክ ጥሩ ልጅ ነው ብለሽ መምጣትሽ አይቀርም
እላለሁ እና ቤተሰብዬ አመሰግናለሁ።